the biggest IPO in history happened yesterday on June 12, 2026. ጤና ይስጥልኝ። ይህ የኢትዮ ዎል ስትሪት ቻናል ነው። ዩቲዩብ ቻናል ዌልካም ፕሊዝ ሰብስክራይብ ቱ ዲስ ቻናል ሰብስክራይብ አድርጉ እባካችሁ። ዛሬ የምናወራው ስለ ስፔስ ኤክስ አይፒኦ ነው። የስፔስ ኤክስ አይፒኦ የኤሎን መስክ ካምፓኒ ትላንትና አይፒኦ ሆኗል። አይፒኦ ማለት እንግዲህ ባለፈው ቪዲዮ ላይ ዲስክራይብ እንዳደረግኩት ኢኒሻል ፐብሊክ ኦፈሪንግ ነው። ከፕራይቬትነት ወደ ፐብሊክ ካምፓኒነት የሚቀየሩበት ታይም ነው። ፈርስት ዴይ ኦፍ ትሬዲንግ ኦን ስቶክ ማርኬት ስፔስ ኤክስ ታሪክ ነው የሰራው። በዓለም የመጀመሪያው ግዙፉ አይፒኦ ነው። ኢት ሃፕንድ ኦን ጁን 12 2026 እና ምንድን ነው የሆነው? ስፔስ ኤክስ አይፒኦ የስፔስ ኤክስ ቲከር ሲምቦል SPCX ነው። በናስዳክ ላይ ነው ሪሊስድ የሆነው እና የስተርዴይ ከግል ኩባንያነት ወደ ህዝብ ኩባንያነት ተሸጋገረ አይፒኦ። ለነገሩ ስፔስ ኤክስ አዲስ ካምፓኒ አይደለም። it has been there for more than 20 years። የተመሰረተው በ2002 ነው በኤሎን ማስክ እና ይሄ ትላንትና ኤሎን ማስክ ንግግር ሲያደርግ የስፔስ ኤክስን ሰክሰስ እንደተገረመበት ነው። እሱ ትላንት እንደተናገረው ስፔስ ኤክስ ሰክሰስ ሌዛን 10% ነው የሰጠሁት ነው የሚለው። ሌዛን 10% ነው የሰጠሁት ነው የሚለው ኤሎን ማስክ። አሁን በዓለም ለመጀመሪያ ጊዜ ሞር ቫሉዌሽን በማግኘት ነምበር ዋን ሆኗል ማለት ነው። እና ስፔስ ኤክስ ምንድን ነው የሚሰራው ለሚለው ስፔስ ኤክስ ሮኬቶችን ነው የሚገነባው። በሌላ መልኩ ደግሞ ስታርሊንክ የሳተላይት ኢንተርኔት ይሸጣል ያመርታል። በቅርቡ ደግሞ የኤሎን ማስክ XAI ከስፔስ ኤክስ ጋር መርጅ አድርጓል እና SpaceX filed confidential IPO on April 1, 2026 and filed in early June 2026. The unique structure, Project Apex, codenamed Apex Project Apex, was backed by syndicate of 21 banks. 21 ባንኮች ናቸው ይህንን አይፒኦ ባክአፕ ያደረጉት። ከነዚህ መሃል ሞርጋን ስታንሌ፣ ጎልድማን ሳክስ፣ ጄፒ ሞርጋን የመሳሰሉት ትላልቅ የኢንቨስትመንት ባንኮች ናቸው። አይፒኦ ሊሸጥ የተወሰነበት ዋጋ $135 ነበረ። ኢኒሻል ኦፈሪንግ $135። ቴክ ኢት ኦር ሊቭ ኢት አፕሮች ነው የተጠቀሙት። ብዙ ጊዜ አይፒኦ ሌሎች ካምፓኒዎች ሲያደርጉ ሬንጅ ነው የሚያስቀምጡት። ለምሳሌ ከ100 እስከ 120 ኦፈር እናደርጋለን ወር ከ50 እስከ 60 ኦፈር እናደርጋለን ነበረ የሚሉት ከዚህ በፊት የነበሩ አይፒኦች። but when it came to SpaceX ፊክስድ ነው ያደረጉት $135 ቴክ ኢት ኦር ሊቭ ኢት ነው እና ታርጌት ያደረጉት 30% ለሪቴል ነጋዴዎች ነበረ። ኖርማሊ ሌሎች ከዚህ በፊት የነበሩት ከ5 እስከ 10% ስቶኮችን ነው ለኢንዲቪጁዋል ኦር ሪቴል ኢንቨስተርስ የሚሰጡት እና በብዙ ትሬዲንግ ፕላትፎርሞች ላይ ሲነገድ ነበረ አይፒኦ ትላንትና። ሮቢን ሁድ፣ ቻርልስ ሽዋብ፣ ፊደሊቲ፣ ሞርጋን ስታንሌ፣ ኢትሬድ። ሮቢን ሁድ ላይ አይ ዋዝ ሎግድ ኢን ቱ ቼክ። መጀመሪያዎቹ ልክ እንደተከፈተ መጀመሪያዎቹ ፊው ሚኒትስ ሮቢን ሁድ ችግር ነበረበት። ትሬድ ማድረግም አይቻልም ነበረ እና the pricing and the record numbers
ታሪካዊ ነው የነበረው የስፔስ ኤክስ አይፒኦ የስተርዴይ። አይፒኦ ሼር ዋጋ የተወሰነው 135 ነበረ፣ ግን ልክ ሲከፈት ወደ 150 ደርሶ ነበረ። ሃይስት 172 173 ደርሶ ነበረ። ነምበር ኦፍ ሼርስ ኦፈርድ 555.6 ሚሊዮን ሼርስ ነበረ ኦፈር የተደረጉት። ሊያሰባስቡ የፈለጉት የገንዘብ መጠን $75 ቢሊዮን ነበረ። ግን ከዛ በላይ ነበረ። አት ዘ ኤንድ ኦፍ ዘ ዴይ ማርኬት ካፕ የሆነው ላይክ $2.11 ትሪሊየን ነው ማርኬት ካፕ አት ዘ ኤንድ ኦፍ ፍራይዴይስ ትሬዲንግ ዴይ። እነሱ ቫሉዌሽኑ የነበረው $1.77 ትሪሊየን ነበረ ግምቱ የነበረው። እንዳልኩት ቲከር ሲምቦል ፎር ስፔስ ኤክስ ኦን ናስዳክ ላይ ነው ሊስት የተደረገው ስፔስ ኤክስ። ብዙ ትንሽ ሰርፕራይዚንግ ሁኔታዎች ነበሩ። ሌሎች ሊስቲንግ ካምፓኒዎች እምቢ ብሎ ናስዳክ ነው ሊስት ያደረገው። ሌሎች የተቀያየሩ ህጎችም አሉ። በግዴታ አሁን 401k ውስጥ ሊገባ ይችላል ምናምን እና ናስዳክ 100 ውስጥ ይገባል፣ ሌሎች ካምፓኒዎች ይወጣሉ፣ እንደዛ የሚባሉ ነገሮች አሉ። እና ምንድነው እሱ ዋይ $135 አንዩዥዋል ፕራይሲንግ ሜተድ የተጠቀሙበት ምንድነው እሱ ፊርም ፕራይስ ያስቀመጡበት ምክንያት ብዙ ኢንቨስተር ሾው ስላደረገ አንፕሬዲክተብል ሙቭ ነው ያደረጉት። ዲማንዱ በጣም ሀይ ነበረ፣ 4 times ኦቨር ሰብስክራይብ። ለምሳሌ አንድ ሼር ዋጋ 4 ሰው ለመግዛት ይፈልግ ነበረ ማለት ነው። በጣም ዲማንዱ ሀይ ነበረ። በሌላ መልኩ ከስፔስ ኤክስ በፊት የሳውዲ አራምኮ የሚባል ካምፓኒ ነበረ ሃይስት አይፒኦ 2019 ላይ የነበረው። raised $24.9 billion in 2019 ለሳውዲ አራምኮ። አሁን የኤሎን መስክ ስፔስ ኤክስ ኦቨርቴክ አድርጓል እና በጣም ተፈላጊ ስለነበረ ኦርደሮቹን ፍራይዴይ አይፒኦ ለማድረግ ሮብ ነበረ ኦርደር ያቆሙት። ብዙ አናሊስቶች ብዙ የተለያዩ ትንታኔዎችን ሰጥተዋል። ግማሾቹ ሞር ሃየር ሬቲንግ ሲያደርጉ፣ ግማሾቹ ደግሞ ወረድ አድርገዋል። ቦተም ላይን ስፔስ ኤክስ ሲግኒፊካንትሊ ኤክሲድድ ኢቨን ዘ ሞስት ቡሊሽ አናሊስት ኤስቲሜት ኦን ኤቭሪ ሲንግል ሜትሪክስ ነው። በጣም ብዙ ሚዲያዎች ብዙ ሃይፕ ነበረ እና ከአይፒኦ በፊት ብዙ የክሪፕቶ ትሬደርስ ኦን ሃይፐር ሊኩዊድ ወር ፕራይሲንግ ስፔስ ኤክስ ፊውቸርስ አት ኦቨር 220 ግማሾቹ 220 ትሬድ ይደረጋል ብለው ገምተው ነበረ ላይክ ኢን ሜይ 2026። ፖሊ ማርኬት እንግዲህ እዚህ ፕሬዲክሽን ማርኬት ነው እዚህ አሜሪካ ነገር ሰዎች ኦልሞስት እንደ ቁማር ማለት ነው። ፕሬዲክሽን ማርኬት gave a 72% probability of Musk becoming a trillionaire and 86% chance of IPO before 2027. After yesterday, obviously, Elon Musk became a trillionaire, the first trillionaire ever in the world. በአንጻሩ በስፔስ ዙሪያ ያሉ ሌሎች ካምፓኒዎች ስቶክ ፕራይሳቸው ወርዶ ነበረ ከአይፒኦ በኋላ ላይክ ኤስቲ ስፔስ ሞባይል፣ ኤኮስታር፣ ቨርጂን ጋላክቲክ፣ ሮኬት ላብ ፕራይሳቸው ወርዶ ነበረ ላይክ 10 to 23%። እንዲሁም የስፔስ ኢቲኤፍ ኤንኤስኤ ናሳ ወርዶ ነበረ፣ ብዙም እንቅስቃሴ አላሳየም። when it came to June 12 trading day
ናስዳቅ ላይ ሊስት ተደረገ። የኤሎን መስክ አፕሩቪያ ሊስት ሲደረግ እሱ ኒውዮርክ አልሄደም። እንደሚታወቀው ናስዳቅ እና ሌሎች ኒውዮርክ ነው ኦፕኒንግ ማርኬት ቤል የሚደወለው ደውል የሚደወለው። እሱ ቴክሳስ ነበረ። ስታርቤዝ የሚባል እዛ በቪዲዮ መልእክት አስተላለፈ። ግን የስታርሊንክ ስፔስ ኤክስ ፕሬዚደንት የነበረችው ጓይን ሄዳ ነበረ ኒውዮርክ እና የተተመነበት የአንድ ስቶክ ፕራይስ 135 ነበረ። ግን ኦፕን ለገበያ ሲቀርብ 150 ነበረ ዊዝን ሴኮንድስ እና ወደ 11% አባብ አይፒኦ ፕራይስ ነው። ወዲያው ወደ $172 ደርሶ ነበረ ዊዝን ዘ ፈርስት አወር like that was 27% from the IPO price. The highest price was 176.52 and at the end of the day መጨረሻ ማርኬት ሲዘጋ 160 አካባቢ ነበር የተዘጋው። እንዳልኩት I was shocked. ሮቢን ሁድ አንዱ የትሬዲንግ ፕላትፎርም ነው ሞባይል ቤዝድ አፕ ነው። ከፍቼ ሳየው ለመግዛት ለመሸጥ ምንም ኦፕን አልነበረም ለተወሰኑ ደቂቃዎች አፍተር አይፒኦ ኦፕን። ሌላው እንግዲህ የተለያዩ ቻናሎች ሲኤንቢሲ ጂም ክሬመር called the opening indication as a fast ball right down the middle perfect ብሎ ነው የገለጸው። እና by the end of the day SpaceX has a market capitalization of about $2.11 trillion, ranking it among the world's most valuable companies. And Elon Musk, the world's first trillionaire, የመጀመሪያው ትሪሊየነር ሆነ after the IPO. እና ምንድነው መስክ net worth at the close of the market was $1.1 trillion. And Musk owns about 42% of SpaceX, and SpaceX stake has value at IPO of $690 billion. እና ከአይፒኦ በፊት like before yesterday የኢሎን መስክ worth 813 ቢሊዮን ነበረ። ኢቭን በዛ መጠን ራሱ የነምበር ዋን ሀብታም ነበረ። አይፒኦ በኋላ at the IPO price his stake was worth 648 billion. ሌላ ኦፕሽንስ ደግሞ ሌላ ተጨማሪ 44.3 ቢሊዮን አደረጉለት። መስክ በአሁኑ ሰዓት the richest person in the world ነው። በጣም የሚገርም ነው። እና የዓለም ህዝብ ፖፑሌሽን 46% አንድ ላይ ተጨምቆ ተደምሮ የመስክን ያህል ሀብት የለውም። ኢማጂን አስቡት፣ ቲንክ ባር የዓለም 46% ህብረተሰብ የመስክ ያህል አንድ ላይ የ46% የዓለም ህዝብ የዓለም ፖፑሌሽን አሁን ስንት ነው አላውቅም ኤግዛክትሊ። 46%ቱ የዓለም ህዝብ ንብረት አንድ ላይ ተደምሮ የመስክን አያክልም ነው። እንግዲህ ኦልሞስት 50% ኦፍ ዘ ወርልድ ፖፑሌሽን ማለት ነው። በጣም የሚገርም ነው። ከመስክ በአንጻሩ ሌሎች እዚህ ካምፓኒ ውስጥ ኢንቮልቭድ የሚሆኑ ሰዎች ሀብታም ሚሊዮነር ቢሊዮነር የሆኑ አሉ። እንግዲህ ላይክ ሞር ዘን 4400 people became billionaires after the IPO. 4400 በላይ ሰዎች በስፔስ ኤክስ አይፒኦ በኋላ ቢሊዮነር ሆኑ።
እንዲሁም የሲኦ እና ሲኤፍኦቹ ሞር ዘን 1 ቢሊዮን ነው ያላቸው እና የሚገርም ነው። እና ሰራተኞቹ ከዌልደርስ አፕ ቱ ኢንጂነርስ ኤቭሪባዲ ኢንክሉድድ ነው። የተለያዩ ኒውስ ቻናልስ የተለያየ አይነት እንድምታ ነው የሰጡት። ኒውዮርክ ታይምስ ዘገባ ከሆነ ከ4400 current and former SpaceX employees became millionaires on IPO day እና ከነሱ መሃል ሁዋን ሄርናንዴዝ የሚባል former welder who joined in 2015 ደሞዙ በሰዓት $28 ነበር found himself holding shares worth of $880,000 at the IPO price. በሌላ መልኩ ደግሞ የስፔስኤክስ ቺፍ ኦፕሬቲንግ ኦፊሰር ሲኦ ግዌን ሶትዌል and CFO Brent Johnson each held stakes reportedly worth more than $1 billion. የስፔስኤክስ ዳይሬክተር አንቶኒዮ ግራሲያስ he's worth more than $65 billion እና እንደዚህ እያለ ብዙ ሰዎች ከዚህ አይፒኦ ቢሊየነር እና ሚሊየነር የሆኑ ሰዎች አሉ። እንግዲህ በጣም የሚገርም አይፒኦ ነው። it's the world first biggest IPO in history, valuated at 1.77, but at the end of the day it was more than $2 trillion valuation. እና በዚህ እንደ ሰመሪ እንደ ማጠቃለያ ስናየው SpaceX ሬዝ ያደረጉት ካፒታል yesterday was $75 billion. That's 3 times more than the prior record, making it the largest IPO in history. And they did different, like by making it fixed pricing. And Elon Musk የመጀመሪያው በዓለም የመጀመሪያው ትሪሊየነር ሆነ። ይሄ መቼም ያልተደረሰበት ነው በሂውማን ሂስትሪ። ብዙ ሰዎች more than 4,400 employees became millionaires. Those included factory workers, welders, and engineers alike. And በአይፒኦ ቀን የስፔስኤክስ SPCX surged more than 19% on day one, far exceeding analyst prediction. እና ምንድን ነው በትላንትና ኤሎን መስክ ያለው this IPO signals a new era. ይህ የአይፒኦ ቀን የአዲስ ዘመን ነው የሚያሳየው in terms of space exploration. እና ስፔስን ኤክስፕሎር ማድረግ እንደ ፊክሽን ሳይሆን እንደ ሳይንስ ፊክሽን ሳይሆን እንደ ሪያሊቲ ለማድረግ ቆርጦ የተነሱበት ነው። the world's biggest investment thesis. እና ኤሎን መስክ ፍላጎቱ he wants to make life multiplanetary የሚለው እንግዲህ ማርስ እና ሙን ላይ ሰዎች እንዲኖሩ እና እንዲጎበኙ የማድረግ እቅድ ነው የኤሎን መስክ ፕላን። not just a few astronauts, it means literally you ነው ያለው ትላንትና ባደረገው ጋዜጣዊ መግለጫ። ለሳይንቲስቶች ብቻ ሳይሆን ለእያንዳንዱ ኢንዲቪጁዋል ሰዎች ኦፕን ነው መልቲፕላኔታሪ ቪዚት ሊቭ ለማድረግ የእሱ ፕላን። ህይወትን ብዙ ፕላኔታዊ ማድረግ እፈልጋለሁ ነው ያለው። ጥቂት ጠፈርተኞች ሳይሆን ሁሉንም
ሂውማኒቲን መልቲፕላኔተሪ የማድረግ እቅድ ነው እንዳለው ያሳየው የተናገረው። እንግዲህ ኢትስ አሜዚንግ ኦብቪየስሊ የማርኬት ፕራይስ አሁን በተለይ ኤክስ ኤአይ መርጅ ከስፔስ ኤክስ ጋር መርጅ አድርጎ ብዙ ከካምፓኒው አሁን ሞር መኒ ሬቨኒው ፕሮዲውስ የሚያደርገው ስታርሊንክ ነው። ሌሎቹ ላይክ ኤክስኤአይ ብዙ ገንዘብ ነው የሚያጠፉባቸው፣ ኢንካም ትርፋማ አይደሉም እንደ ኤክስኤአዮች። እንግዲህ አንዳንድ ግምት አለ ሜቢ ቴስላም ከስፔስ ኤክስ ጋር መርጅ ሊያደርግ ይችላል የሚባል ግምት አለ። ውልሲ ማርኬቱ እንግዲህ ብዙ ጊዜ ፍላክቹዌት ያደርጋል። ምንድን ነው እሱ አይፒኦ ሲሆን ኦልሬዲ ፕሪ አይፒኦ ስታክ ያላቸው ሰዎች ቢያንስ ሚኒመም ለ180 ቀን መሸጥ አይችሉም። በተለይ ደግሞ ኤሎን መስክ ለ1 ዓመት ያህል ስቶኩን መሸጥ አይችልም እና ሌላው ደግሞ በየ3 ወሩ ኤርኒንግ ሪፖርት ሲያደርጉ ማርኬት ፍላክቹዌት ያደርጋል። እዛ ላይ ብዙ ገንዘብ እያቃጠሉ ስለሆነ በኤክስኤአይ ፕራይሱ ሞር ፍላክቹዌት ሊያደርግ ይችላል ዊዝን ዘ ካሚንግ ፊው ማንትስ። ግን ፐርሰናሊ እኔ ትላንትና አልገዛውም፣ ማርኬቱን ብቻ ሳይ ነበረ። የስፔስ ኤክስን ትሬድ አላደረግኩም። but I'm planning in the future I want to hold it for long investment. ይሄ ኤክሳይቲንግ ታይም ነው for space exploration እና ማርኬት ፍላክቹዌት ያደርጋል፣ ስቶክ ፕራይስ ፍላክቹዌት ያደርጋል። let's see what happens next week መንዴይ ምን እንደሚሆን እና የዛሬውን ስለ ስፔስ ኤክስ አይፒኦ the world's biggest IPO ever ዩቲዩብ ቪዲዮ በዚህ ላይ አቆማለሁ። ስላዳመጣችሁኝ ስላያችሁም አመሰግናለሁ። ፕሊዝ ሰብስክራይብ ቱ ማይ ቻናል። ቴንክ ዩ ሶ ማች። የዛሬው ዝግጅታችን